የኦሮሞ ብሔር ካባህን እንደለበስክ እንደግፋለን አንደግፈም የማለት መብት የተጠበቀው የትግራዋይንም እንደዛው ለማለት ያለው እንጂ መተህ እዚህ ፕሊዝ አዲስ አበባ የማናት አትበረኝ ፕሊዝ። መሪዎች አሉ፣ የሻለቃ መሪዎች አሉ፣ የትግራይ ልጆች ማለት ነው። የአባው ጃልማሮ የሚመራው የኦላ አሁን የኦላ ታጋዮች አሉ፣ የትግራይ ልጆች። እኔ አሁን ኦሮሚያ ብሄድ ምናልባት ልቀላቀል የምችለው ወደ ኦህዴድ ሳይሆን ወደ ኦነግ ነው። እኔ ብሄድ እንኳን ይሄ የሚተነተነ ስለማ ሸቀጦቻችን የሚወጡበት በር ይጠፋል በሚል ሂሳብ ያንን በር በጉልበት እንያዝ ብንል ግን የሚወጣ ሸቀጥ ማምረት ማንችልበት ሁኔታ ነው የሚፈጠረው። ስለሆነም ወደቡም ያዝ። ኦኬ፣ የቀድሞ የኢትዮጵያ ጠቅላይ ሚኒስትር መለስ ዜናዊ ሀሳብን አሳልፈው የሰጡበትን በይፋ አሳልፈው የሰጡበትን ላንድ ሎክ ያደረጉን ወይም ደግሞ ዳይሬክት አክሰስ ቱ ዘ ሲ እንዳይኖረን ዋንያም ነው በስፋት አልጀዚራም ቢቢሲም ሲኤንኤንም እነ ፎክስም እየዘገቡት ያለው ጉዳይ በኢትዮጵያ እና በሻዕቢያ መንግስት መካከል ጦርነት ኢንቪተብል የማይቀር እንደሆነ እየተዘገበ ነው። ዋና ነገሮችን ልንገራቸው። የኢትዮጵያና ኤርትራ መካከል ጦርነት የማይቀር የሆነ ይመስላል። ከዚህ ቀደም 34ኛ ዓመታቸውን ባከበሩበት ወቅት ኢሳያስ አፈወርቂ የተናገሩትን ሰምታችኋል። ይህ ንግግር አሁን ያለው መንግስት የኦሮሞማ ፕሮጀክት አስፈጻሚ ነው ካሉ በኋላ በተለይም የኩሽ እና የሴም ህዝብ በማለት ኢትዮጵያን ለመከፋፈል የሚሰራ ነው ሊሆን ይችላል ብለው ቢወስዱ የሻዕቢያ ደጋፊዎች እኔ አልፈርድባቸውም ለማለት ያለው የሆነው ሉዓላዊ ሀገር ናት ኤርትራ። ነገር ግን ሀገር ናት ብለን ለመውሰድ እንቸገራለን አሉ። ከዛ ባሻገርም አሁን የምናዘጋጃቸው ወታደሮች እዚህ ለምታዩቸው ጥቃቅንና አነስተኛ ወይም ላኪዎቻቸው ተላላኪዎችን እነሱ ለማጥፋት አይደለም አሉ። በሌላ አባባል ለፋኖና ለኦነግ ታጣቂዎች ክብረነክ የሆነ መግለጫ ነው የሰጡት። ምን ነው በዚህ ደረጃ እንዴት ይወረዳሉ? እየታገሉ አይደል? እየተታኩሱ አይደል? ለፋኖና ለኦነግ ቢያንስ እንኳን ትንሽ ክብር ያስፈልጋል። ምን ማለት ነው? እናንተን ንቀው ምንዘጋጀው ለሻዕቢያ ነው ማለት። እናንተ ምንድነው የያዛችሁት? ውጊያ መሰለኝ የያዛችሁት። እናንተን ተረማምደው ስለሌላ ሲያስቡ እናንተ መጠየቅ አለባችሁ። የኛስ ውጊያ ትናንሾች የሰፈር ሚኒሻ በቂ ነው። ኦነግና ፋኖች ይሄን ጉዳይ ወደ ፍርድ ቤት ብትወስዱ እውነት አላችሁ። ይሄን ጉዳይ ወደ ፍርድ ቤት መውሰድ አለባችሁ። እንዲህ መባል የለባችሁ። የታገላችሁ የታኩሳችሁ ነውና እናንተን በሰፈር ሚኒሻ ነው። ሚኒሻ አገባችሁ። ሚኒሻ ፕሮፐር እንኳን የሆነ ዩኒፎርም አይለብሱም እኮ ሚኒሻዎች እና ለነሱ ሚኒሻዎች በቂ ናቸው። እኛ ታርጌታችን እዛ ነው እያሏችሁ ነውና አይ ቲንክ ኦነግና ፋኖ ይሄን ጉዳይ ፍርድ ቤት መውሰድ አለባችሁ። እንታገሳለን። ቀልብ እንዲገዙ ሰብር እንዲያደርጉ እንታገሳለን። ግን ኢትዮጵያ የማይናወጥ ብሔራዊ ጥቅም አላት። ዓለም ዛሬ ይስማ። የቀይ ባህር አክሰስ ሰላማዊ በሆነ መንገድ ኢትዮጵያ ያስፈልጋል። በዚህ ጉዳይ አመሰግናለሁ። ሰላማዊ በሆነ መንገድ ኢትዮጵያ ያስፈልጋል። በዚህ ጉዳይ አመሰግናለሁ። ይህም የሚተነተን ነው። ታፕታፕ እያደረጋችሁ አይ ነው የብሔር ፖለቲካ ወይም ደግሞ ጎጥ ውስጥ ለገባችሁ ሰዎች አሁን እንዲህ ያለ ቶፒክ ይከብዳቸዋል። ቢኮዝ አንደበት ካልተለማመደ ማውራት ይከብዳል። አሁን ይሄ በሀገራዊ ጉዳይ ላይ መታችሁ ሀሳብ አስተያየት ለመስጠት እንደ ልምምድ ነው፣ አንደበት እንዳለማመዱት ነው። ከሰኞ እስከ ዓርብ ስለ ብሔር ስታወራ የነበርክ ሰውዬ በአንድ ጊዜ ሀገራዊ ነገር ሲመጣ አጀንዳ ለማስቀየር ይሏል። ማውራት ስለማይችሉ እኮ አጀንዳ ለማስቀየር ሳይሆን አልተለማመደም። ኦፒኒየን ሊደሮቻቸው አላለማመዷቸውም። እነሱ የሚያውቁት ቁረጠው፣ ፍለጠው፣ አስወጣው፣ ገርድፈው፣ መርዝ እንትን ብልበት፣ ሚስማር ድፋ ምናምን የለመዱት። የሌለን ከየት ታመጣለህ? አላስጨንቅም። ስለዚህ ማውራት የምትችሉ ሰዎች ብቻ በሀገራዊ ጉዳይ ላይ ማውራት የምትችሉ ሰዎች ብቻ ነው። አሁን ይሄ የብሔር ካባን ቢያንስ አውልቀህ እንደው የብሔር ካባም እንዳለ ሆኖ ግን እንደለበስክ ለምሳሌ አማራ ብሔርን ካባ እንደለበስክ እንደ ሀገራዊ ጉዳይ ምንድነው ሐሳብ? እንደግፋለን አንደግፍም ማለት ነው የተጠበቀ ነው። የኦሮሞ ብሔር ካባህን እንደለበስክ እንደግፋለን አንደግፍም ማለት ነው የተጠበቀ ነው። የትግራዋይንም እንደዛው ለማለት ያለው እንጂ መተህ እዚህ ፕሊዝ አዲስ አበባ የማናት አትበለኝ ፕሊዝ። እሱ በአዘቦት ቀን እናወራለን፣ ብዙ ጊዜ እናወራለን። ወይ ደግሞ ምኒልክ ጡት ቆርጧል አልቆረጠም አትበለኝ።
የኢትዮጵያ ፖለቲካ ምን ስለ ሀገር ስናወራ ብንል ማምሻውን ሚኒሊክ ጡት ቆርጧል ያልቆረጠን በሚል ነው የሚገባደደውና ፕሊስ እንዳትመጡ እናንተ ታፕታፕ ታደርጋላችሁ ለማለት ያለው። እሺ ኦኬ፣ ይሄ ያለ ሌላ ይሄ የሚተነተናል ማለት ነው። ብዙ የትግራይ ልጆች የአባኦ ታጋዮች ሆነው አሁን ይሰራሉ። ወለጋ ላይ ተወልዶ ያደጉ ማለት ነው። የአብሮ አደጎች የአባኦ የክፍለ ጦር መሪዎች አሉ። የሚገርምሽ የሬጅመንት መሪዎች አሉ፣ የሻለቃ መሪዎች አሉ። የትግራይ ልጆች ማለት ነው። የአባኦ ጃልማሮ የሚመራው የኦላ አሁን የኦላ ታጋዮች አሉ። የትግራይ ልጆች እኔ አሁን ኦሮሚያ ብሄድም ምናልባት ልቀላቀል የምችለው ወደ ኦህዴድ ሳይሆን ወደ ኦነግ ነው። እኔ ብሄድ እንኳን ይሄም ይተነተናል። እያየህ ገባበት። አንዳንድ የምትታገለው ትግል ያንተ መስለው ነው። የምትታገለው ትግል የሰው ትግል ነው ማለት ነው። ከዳሚ ነህ ማለት ነው። ከዳሚ ታውቃላችሁ? ዝም ብለህ እዚህ ሶሻል ሚዲያ ላይ ነው አክት የምትስታረግ አደገኛ ምናምን የምትመስለው እንጂ ከዳሚ ነህ ማለት ነው። በቃ የላኩ ነው ወይም ደግሞ አሉ ማለት ነው። ከዳሚ አይዶን ነው። እንዴት ነው እንዴት ያለ ነው ከዳሚ ማለት? ቡና የሚያፈላ ምናምን በርጫ ምናምን የሚቀነጥስ ከሰል የሚያራግብ ምናምን ማለት ነው። ዋናዎቹ ቃሚዎች እያሉ ጀስት ሚላላት ማለት ነው። አምቧ ኮካ ምናምን በበር በኩል ብርድ የሚገባ ከሆነችን ነገር ለዝጋት ዚድና ዝጋ ሲባል ሄዶ የሚዘጋ አንዳንዶቻችሁ እንደዛ ናችሁ ቁም ነገር። ኦኬ ይሄም ጉዳይ ጌታቸው ረዳ። ኦኬ አቦይ ስብሃትን እናስቀምጥና ሌላው ለውይይት ዛሬ የምንሰማቸው ምን ሰይናል ሰዓት ኢንቨስትመንት መሳብ ይኖርብናል። በአሁኑ ሰዓት ለልማት የሚያስፈልገን እርዳታ ማግኘት ይኖርብናል። ከጠቀሜታ አንፃር አሰብን የምናየው ለልማታችን አስፈላጊ ነው በሚል ነው። በጉልበት እንያዘው ብንል ግን ስንለማ ሸቀጦቻችን የሚወጡበት በር ይጠፋል በሚል ሂሳብ ያንን በር በጉልበት እንያዝ ብንል ግን የሚወጣ ሸቀጥ ማምረት ማንችልበት ሁኔታ ነው የሚፈጠረው። ስለሆነም ወደቡም ያዝ። ኦኬ የቀድሞ የኢትዮጵያ ጠቅላይ ሚኒስትር መለስ ዜናዊ አሰብን አሳልፈው የሰጡበትን በይፋ አሳልፈው የሰጡበትን ላንድ ሎክድ ያደረጉን ወይም ደግሞ ዳይሬክት አክሰስ ቱ ዘ ሲ እንዳይኖረን ዋን የአንበሳውን ቁልፍ ሚና የተጫወቱ ሰው ይህን ያህል ህዝብ ይዘ ይህን ያህል እንደው አይ ዶንት ኖ እኔ ህይወቴ ያልፋል። እኔ በህዝቡን ማሳማን ከከበደኝና መባጠስ ከከበደኝ እንዴት ላንድ ሎክድ ታደርጋለህ ሀገርህን? በሌላ ምን መባጠር ስል መደባደብ ምናምን ሳይሆን የመጀመሪያው ነገር በዲፕሎማሲ መንገድ እስከ መጨረሻው ድረስ ጥግ ድረስ ትሄዳለህ እንጂ ዝም ብለህ እጅን ሰተህ ትመጣለህ። ለማንኛውም በብዙ ነገር ይተቻሉ። ትክክል ነው ያደረጉት በወቅቱ ይላሉ። አንዳንዶች ደግሞ አይ ትክክል አይደለም ያደረጉት ይላሉ። እቺ ልጅ አውቃታለሁ ሎዛ። ኦኬ በዚህ ጉዳይ እናወራለን። ክብራትና ክብራን ቪዲዮ እናበራለን። በሰላማዊ መንገድ እንወያያለን። ኤርትራውያን ካላችሁ እድል ስጣችኋለሁ። በቲፒኤልኤፍ እና በሻዕቢያ መካከል አላንስ የሚመስሉ ነገሮች እንዳሉ ውስጡን ሲነገር ነበር። አሁን ግን በይፋ ተነግሯል። ይሄ እስኪ ድረስ ይወስደናል። ከዚህ በላይ ለአንድ ኤርትራዊ ካልሆነ በስተቀር ሌሎቻችሁ ባትልኩልኝ ደስ ይለኛል። በቃ ውይይቱ ቶሎ እንዲደርሰን ለማለት ያህል ነው። ኦኬ እየሰማችሁኝ ከሆነ ዋና ዋና ነገሮችን ነግራችሁና እናንተ በሳምንቱ የታዘባችሁትን ነገሮች እንተነተናለን ማለት ነው በስፋት። አልጀዚራም፣ ቢቢሲም፣ ሲኤንኤንም እነ ፎክስም እየዘገቡት ያለው ጉዳይ በኢትዮጵያ እና በሻዕቢያ መንግስት መካከል ጦርነት ኢንቪተብል የማይቀር እንደሆነ እየተዘገበ ነው። የእናንተ ትንታኔ ምንድን ነው? ኢትዮጵያ ከዚህ ቀደም በጠቅላይ ሚኒስትሯ በኩል ሎዛ ቲዲኤፍ ቪዲዮ ታበራለህ ወይስ ታበሪያለሽ?
እኔ በጣም ከምነግራችሁ በላይ በጣም አስተማማኝ የሆኑ ሰላዮች አሉኝና ቶሎ ብሎ አውቶማቲካሊ ሜሴጅ መጣ ታውቃላችሁ። የፌክ አካውንቱን አስወጣት ምናምን አሉኝ። ገርሞኝ ነበር። እሷ ፖለቲከኛ ሆነች እንዴ ብዬ ባቃታለሁ። ልጅቷን ግን የሆነው ነው። ኦኬ ዘላለም ደጀኔ ቪዲዮ ታበራለህ ወይስ እንዴት ነው? ይሄን ማምጣት በጉጉት ሲጠብቅ የነበረ ነው የሚመስለው። ተስተካክሎ የተቀመጠው። እሺ እንኳን ደህና መጣህ። ሰላም ለአንተ ቴዲ። እሺ ጽድት ያሉ ውይይቶችን እናደርጋለን። አላማችን በሳምንቱ ያደመጥናቸውን ያነበብናቸውን ሲነገሩ የሰማናቸውን ነገሮች እናንተም የእናንተን እውቀት አክላችሁ ትንታኔ ነው የምንሰጠው። እዚህ ውስጥ የሚያደምጡ ሰዎች አሉ፣ የተለያዩ ቦታ ላይ ሆነው የሚያደምጡ ሰዎች አሉ። ለአድማጭ ተመልካቾቻችን እውቀት ሊሆን በሚችል ደረጃ በፍጹም ጨዋነት የምታወሩ ሰዎች ስለመሆናችሁ አልጠራጠርም። ያንን ነው የምናደርገው። ኦኬ ወደዛ ከመምጣት በፊት ዋና ዋና ነገሮችን ልንገራችሁ። የኢትዮጵያና የኤርትራ መካከል ጦርነት የማይቀር የሆነ ይመስላል። ከዚህ ቀደም 34ኛ ዓመታቸውን ባከበሩበት ወቅት ኢሳያስ አፈወርቂ የተናገሩትን ሰምታችኋል። ይህ ንግግር አሁን ያለው መንግስት የኦሮሞማ ፕሮጀክት አስፈጻሚ ነው ካሉ በኋላ በተለይም የኩሽ እና የሴም ህዝብ በማለት ኢትዮጵያን ለመከፋፈል የሚሰራ ነው። ምንም እንኳ ይሄ ጉዳይ የኦሮሞን ህዝብ የሚወክል ባይሆንም መንግስት አሁን ያለው በብልጽግና መንግስት ግን የኦሮሞማ ጉዳይ አስፈጻሚ ነው ብሏል። ይሄ ንግግር በአብዛኞቹ የኦሮሞ ብሔር ተወላጆች በመልካም ሁኔታ አልታየላቸውም። ምክንያቱም ኦሮሞማ ማለት ኦሮሞነት ነው እነሱ ሲናገሩ ሰምታችኋል። ስለዚህ አቶ ኢሳያስ አፈወርቂ የተናገሩት ንግግር መስተካከል ያለበት ነው። ይሄ የኦሮሞን ህዝብ ብሎም የኢትዮጵያን ህዝብ ያዋረደ ንግግር ነው ብሎ ምላሽ ሰጥተዋል። ሌሎች ደግሞ የተናገሩት ንግግር እናንተ ስትሉት ከነበረው የተለየ ኢሳያስ አፈወርቂ ምን ተናገረ? በየቦታው የምታረጉት የነበረውን አይደል እንዴ ሰውዬው የተናገረው? የኩሽ እና የሴም እያላችሁ ከፋፍላችሁ ስታውሩ የለም ፖለቲካ። ኩሽ እና ሴም አትሉም? የኩሽ ህዝቦች ወደዚህ ነው ተሰብሰቡ ምናምን አትሉም ትላላችሁ። ስለዚህ እናንተ ወይም ደግሞ አክቲቪስቶቹ ከሚሉት የተለየ ኢሳያስ አፈወርቂ ምንም የተለየ ነገር አልተናገሩም ብሎ የሚከራከሩ አሉ። የሆነው ነው። ይህን ተከትሎ የመከላከያ ሚኒስትሯ እንግዲህ 34ኛ ዓመታቸውን አስመልክቶ ኢሳያስ አፈወርቂ ለሰጡት ንግግር ከዚህ ቀደም የውጭ ጉዳይ አቶ ነቢያት ምላሽ ለመስጠት ሞክረው ነበር። እኛ በእንደዚህ አይነት ጉዳይ ላይ ጸባጫሪዎችን እየተከተልን ምላሽ አንሰጥም አሉ። አክቲቪስቶቻቸው ወይም ደግሞ ለመንግስት ቅርበት ያላቸው ሰዎች በየሚዲያው የሚናገሩትን ሰምታችኋል። ዛሬ ግን የተሰማው የመከላከያ ሚኒስትሯ ናቸው የተናገሩት። የአፋር ሰው ናቸው። ኤርትራን እንደ ሀገር እንኳን ለመውሰድ ይከብደናል። ሀገር ናት እንኳን ብለን ለመውሰድ ይከብደናል አሉ። አንዳንዶቻችሁ አመጣችሁ ይሄ ንግግር የሚኒስትሯ የግል ነው እንዳትሉኝ ፕሊስ። የግል የሚባል ነገር የለም። ሚኒስትር ሆነ የምትናገረው ንግግር እንደ ፓርቲ ነው የሚወሰነው እንጂ የግል የሚባል ነገር የለም። የአገር መከላከያ ሚኒስትር ናቸው እኚህ ሴት። ስለዚህ በአንዱ በሌላ መንገድ የመንግስትም አቋም ሊሆን ይችላል ብለው ቢወስዱ የሻዕቢያ ደጋፊዎች እኔ አልፈርድባቸውም ለማለት ያህል ነው። የሆነው ሉዓላዊ ሀገር ናት ኤርትራ። ነገር ግን ሀገር ናት ብለን ለመውሰድ እንቸገራለን አሉ። ከዛ ባሻገርም አሁን የምናዘጋጃቸው ወታደሮች እዚህ ለምታዩቸው ጥቃቅንና አነስተኛ ወይም ላኪዎቻቸው ተላላኪዎችን እነሱ ለማጥፋት አይደለም አሉ። በሌላ አባባል ለፋኖና ለኦነግ ታጣቂዎች ክብረነክ የሆነ መግለጫ ነው የሰጡት። ምን ነው በዚህ ደረጃ እንዴት ይወረዳሉ? እየታገሉ አይደል? እየተታኩሱ አይደል? ለፋኖና ለኦነግ ቢያንስ እንኳን ትንሽ ክብር ያስፈልጋል። ምን ማለት ነው? እናንተን ንቀው የምንዘጋጀው ለሻዕቢያ ነው ማለት። እናንተ ምንድነው የያዛችሁት? ውጊያ መሰለኝ የያዛችሁት። እናንተን ተረማምደው ስለሌላ ሲያስቡ እናንተ መጠየቅ አለባችሁ። የእኛስ ውጊያ አትሉም እንዴ? እኛስ እየተታኮስን አይደል እንዴ? እኛን ምን አድርጋችሁ ነው አትሉም? የሆነ ነው ለነዚህ ትናንሽና አነስተኛ ለነዚህ ህፃናቶች አይደለም ለነዚህ ሽፍሮች ሳይሆን ለሻዕቢያ ነው ብለዋልና ይሄ ክብረ ነክ ነው። የሆነ ነው። ይሄ ንግግር እንዴት ታዩታላችሁ? መውጣት ከባድ ነው። ኤርትራውያን በኩል በቀላል ጦርነት ከተጀመረ ምንድን ነው የምናሳካው እንደ ሀገር? ከዛ በፊት የተለያዩ ሙከራዎችን አድርገናል። የባህር በር ከሆነ የባህር በር ለማግኘት ከኤርትራውያን ጋር ወይም ደግሞ ከሻዕቢያ መንግስት ጋር ዲፕሎማሲያዊ መንገዶችን ተጠቅመናል ወይ? አሟጠን ተጠቅመናል ወይ? ኦኬ አሰብን ካገኘን በኋላ አንዳንድ ሰዎች ጥያቄ ይጠይቃሉ።
ስለ እውነት ለመናገር አሰብን ለማግኘት 2 ቀን አይፈጅበትም። የኢትዮጵያ መከላከያ ሰራዊት ይሄን ነግራቸዋለሁ። 2 ቀን አይፈጅበትም። እኔ ነግራቸዋለሁ። ችግሩ ከ2 ቀን በኋላ ኦኬ አሰብን ከያዝክ በኋላ ምን ታረጋለህ? ይሄ ታስቦበታል። ምክንያቱም ቀጥታ ወደ ጎሬላ የሆነ ፋይቲንግ ውስጥ ቢገቡ የሻዕቢያ ተወካዮች እዛ አካባቢ ላይ ሰላም ሊኖር ይችላል ወይ? ዘላቂ የሆነ ሰላም ሊኖር ይችላል ወይ? ይሄን እንተነትናለን። ሌላኛው ህወሓት ከፋኖና ከኦነግ ጋር እንደሚሰራ በተደጋጋሚ ተናግረዋል። አሁን ደግሞ የተረጋገጠ ባይሆንም የፋኖና አንዳንድ የኦነግ አመራሮች ኤርትራ ድረስ ሄደው ከሻዕቢያ አመራሮች እንግዲህ ተነጋግረው እንደተመለሱ ነው እየተነገረ ያለው። የነዚህ የሶስቱ ቡድኖች አላያንስነት ራሱ በአግባቡ እንዴት ነው መገምገም የለበትም ወይ? ምክንያቱም እንደምታውቁት ኦነግም ከዚህ ቀደም የሻዕቢያና የቲፒኤልኤፍ ሰለባ እንደነበረ በተደጋጋሚ ሲናገሩ ነበረ። ፋኖችም አሁን ላሉበት ችግር በዋነኛነት የአንበሳውን ድርሻ የሚወስደው የሻዕቢያ ሰዎች የእጅ ስራ ውጤትና የቲፒኤልኤፍ ሰዎች የእጅ ስራ ውጤት ነውና ድጋሚ ያንን አላያንስ ሲፈጥሩ አንዳንዶች ደርግን አስታወሰን ይላሉ። እንደምታውቁት ደርግን ለመጣል እነዚሁ ኃይሎች ተደራጅተው ነበረ። ሳም ኔትወርክ እያስቸገረኝ ነው እያለ ነው ዘንድ ተሳክቶላቸው ደርግን ማስወገድ ችለዋል። አሁን ግን ስልጣን ላይ ያለው መንግስት ደርግ ነው ወይ? ደርግን በጣሉበት መንገድ እነዚህ ሶስቱ ኃይሎች ድጋሚ ታሪክ ራሱን ይደግማል ወይስ ታሪክ ራሱን አይደግምም? ለአንዴና ለመጨረሻ ጊዜ ይጎዳሉ፣ ይጠፋሉ ወይስ ይኖራሉ? ይጠፋሉ ስል የሻዕቢያ መንግስት ማለት ነው። ይህን አላያንስ እንዴት ታዩታላችሁ ለማለት ያህል ነው። እነዚህ ናቸው። የባህር በር ጉዳይን አስመልክታችሁ የእናንተን ትንታኔ እንሰማለን። የዶክተር ያዕቆብም ኢንተርቪው አለ እዚህ። የሌተናል ጀነራል ዮሐንስ ገብረ መስቀል ኢንተርቪው አለ። አቦይ ስብሃት አለ። ከሻዕቢያና ከኦነግና ከህወሓት ጋር ስለመስራታቸው የሚያሳብቅ መረጃዎች ፊት ለፊት ስላሉ እሱን መሀል ላይ ያስደምጣችኋለሁ። ከሶራ ጀምራለሁ። ሶራ ቪዲዮ ታበራና ሌላ ሳምንቱ አጀንዳ አለ። እናንተ ያነበባችሁት አጀንዳ አለ፣ የሰማችሁት ማካተት ያለበት የተረሳ ጉዳይ ቴዲ አንድ አለ ልጨምርልህ። ጨምርልኝ፣ ደስ ይለኛል። እሺ ሌላ ሰው እንዳትልኩልኝ፣ በቃ ሌላ ሰው ሪኩዌስት ልከ እንዳትገባ። ፋኖ ኦነግ፣ ምናልባት የፋኖ ልጆች ካላችሁ አንድ ሰው የኦነግም ካላችሁ ከሌላችሁ ግን ኢትስ ኦኬ። ቶሎ ቶሎ ጽድት ያለ ውይይት እንድናወራ ቶሎ ቶሎ እንዲደርሰን ይሄ በቂ ነው። ታፕ ታፕ በማድረግ ትተባበሩኛላችሁ። ሳምሽ የምትጨምረው አጀንዳ አለ? ምናልባት ሰምተው ይሆናል። አይ ቲንክ የመሰረት ሚዲያ ላይ የህዳሴ ግድብን ለመመረቅ 500 ሚሊዮን አካባቢ ብር የሚያወጣ ዝግጅት አይነት ነገር አለ ብሎ ፖስቱን ተደርጓል፣ ሪፖርት አድርጓልና ሜቢ እሱን አጀንዳ ማድረግ ከቻለን ተጨማሪ። እሺ በዚህ በ6 ወር ውስጥ የህዳሴ ግድብ ግንባታ ተጠናቆ ሪባን ይቆረጣል እንግዲህ ብሏል። በዚህ በ3 በ4 ወር ውስጥ ኦኬ፣ እሱንም እናወራለን። ሶራ ሌላ አጀንዳ አለ? አጀንዳ አለ የምታስይዘው? አይሰማም? ሶራ ይሰማል ድምጼ? ሶራ ያንተ ይሰማናል። ሶራ እየሰማ አይመስለኝም። ይሰማል ለኛ። ሶራ ምን ሆኖ ነው? ድምጻችን ይሰማል? ሶራ እየሰማ አይመስለኝም። ሶራ ቴዲ ይሰማል? አዎ ይሰማል። ድምጻችን ይሰማል? ድምጻችን ይሰማል? አሁን ይሰማኛል። ኦኬ። ሌላ በሳምንቱ አንኳር ጉዳይ የምታስይዘው አጀንዳ አለ? አይ ሌላ የለኝም። አንተ ከተናገርከው ውጭ የለኝም። ኦኬ። ዘላለም እንዴት ነህ? ሰላም ነው ወይ? ዛሬ ነው ያየው። ሰላም ላንተ ይሁን። እንደምን ነህ? አለው እግዚአብሔር ይመስገን። ያሉ አጀንዳዎች ከበቂ በላይ ናቸው። ብዙ የሚያወያዩ ይመስለኛል። ብንጨምራቸው ሰፉ። በእነዚህ ላይ ጥሩ ውይይት ቢኖረን ጥሩ ነው ቴዲዬ። ይሄ ወሳኝ ነው። እሺ ምናልባት ለአስተላለፍ እንዲመቸን የፖለቲካ አስተላለፍ የት ነው? ፋኖ ደጋፊ፣ የግል
የመንግስት የሳም ኔትወርክ እያስቸገረው ነው። ሲመጣ እናስገባዋለን። የመንግስት ደጋፊ ነው ወይስ ተቃዋሚ ጎራ ውስጥ ነው ያለው? ዘላለም እኔ በግል ነው ሀሳቤን የምገልጸው። እሺ ቴንክ ዩ ብራዘር። እሺ ኦኬ፣ ታፕ ታፕ ታደርጋላችሁ። ሶራ ካንተ ነው የምጀምረው። 8 ደቂቃ ኤርትራውያን ካላችሁ ቪዲዮ የምታበሩ ስለ ሀገሬ እያወራህም በኦዲዮ ላወያይ አልችልም። ሌሎች ኢትዮጵያውያንን ቤት ከፍታችሁ ስታወያዩ ኤርትራውያን ሲመጡ አክብራችሁ አስገባችሁ። ነገር ግን አሁን ይሰማል። ቪዲዮ ማብራት ግዴታ ነው። አንተ እያየህን እኛ ማናህ? እንደዚህ አይነት ውይይት የለም። ሌላ ቦታ ሄደህ መወያየት አለብን። በተረፈ ለአንድ ሰው ለሁለት ሰው እድል እንሰጣለን። ግን ስትመጡ ኤርትራዊ ከሆናችሁ ቪዲዮ እንደምታበሩ እርግጠኛ መሆን አለባችሁ ለማለት ያለው። ሶራችንሽ ወደ አንተ ልምጣ። 8 ደቂቃ አለ። እሺ አመሰግናለሁ ቴዲ። ሳሚም ዘላለምም ሰላም ብያለሁ። ያው ያነሳቸው ጉዳዮች አሉ። ለምሳሌ በኤርትራ እና የኤርትራ ጉዳይ ነው ዋናው ትልቁ። ቴዲ ይሰማል? ይሰማል። እኔ ይሰማኛል። ይሰማል። አኩና ማታታ ቪዲዮ ታበራለህ? እሺ ኦኬ፣ ታበራለህ። ኦኬ ቴንክ ዩ። ከዚህ በኋላ የምፈልገው አንድ የኤርትራ ተወካይ ብቻ ነው። አንድ የኤርትራ ወይ ሻዕቢያ ደጋፊ፣ እሱ ነው የምፈልገው። ከዛ ውጪ ሌሎቻችሁ መጨረሻ አካባቢ ነው እንጂ ቦታ ካለ ማስገባችሁ እንዳትልኩልኝ፣ ቁጭ ብላችሁ ታደምጣላችሁ። እሺ ሶራ ወደ አንተ ልምጣ። 7 ደቂቃ አለው እንዴ? እሺ ያው የኤርትራ መንግስት ጉዳይ በቀደም ትንሽ ነካከነው ነበረ። የኤርትራ መንግስት የሚሰጣቸው መግለጫዎች በጣም ጸባጫሪና ነገሩን የሚያከሩ ነገሮች ናቸው። መግለጫ እየሰጠ ያለው ይሰማል አይደል? ይሰማል። ቴዲ ይሰማል። በኮሜንት ጻፉለት። ይሰማል። እሺ ማዲያው ለምሳሌ በኦሮሞማና በሴም ምናምን ጉዳዮች ላይ የሚሰጠው መግለጫ እንደዚህ አይነት የከፋፋይነት ስራ የኢትዮጵያ የተረጋጋች መንግስትና የተረጋጋ መንግስት እንዳይኖር እና ህዝብና መንግስትን የሚከፋፍል ሀሳቦችን ማንሳት የሆነ የቆየ ባህሪው ነው። ይሄ ነው ትክክለኛው ባህሪው። ያንን ስቴብል የሆነች ኢትዮጵያ እንዳትፈጠርና አንድ የሆነ አስተሳሰብ እንዳይኖር የሚያደርጋቸው ጥረቶች ነው። የሚሰጣቸው መግለጫዎች አይተህ ከሆነ እንደውም አብዛኛው የኢትዮጵያ አንድ ክልል ነው እንጂ የሚመስለው ሉዓላዊ ሀገር ራሱ አይመስልም እኮ አንዳንድ የሚሰጣቸው መግለጫዎች ስታይ ኤቭሪ የኢትዮጵያ ጉዳዮች ላይ መግለጫ ለመስጠት በጣም ይጣደፋል። በጣም ሉዓላዊነትን የሚዳፈሩ ንግግሮችን ያደርጋል። ትንሽ እንደውም መከላከያ ሚኒስትሯ ጥሩ የሚመስል መግለጫ ለመስጠት ሞክረዋል፣ መልስ ለመስጠት የሚገባውን ማለት ነው እንጂ ኃይል ያደራጃል፣ የኢትዮጵያ የተለያዩ አጀንዳዎችን በፕሮፓጋንዲስቶች ይሰጣል፣ ሚዲያ ድጋፍ ያደርጋል፣ የኢትዮጵያን አንስታቢሊቲ በጣም እንዲኖር ጥረት ያደርጋል። ሁልጊዜ ይህንን ነው ሲሰራ ይኖረው። እንደገና ደግሞ ኢትዮጵያ አክሰስ ቱ ሰሲ እንዳታገኝም በተለያዩ መልኮች ከሌሎች ኃይሎች ጋር የተደራጀ የተለያዩ አይነት ሙከራዎችን ያደርጋል። ከሶማሊያ መንግስት ጋር ይተናል፣ ከግብጽ ጋር የሚሰራውን ከሱዳን ጋር በተለያዩ መልኩ አሁን ደግሞ በይፋም ከህወሓት ጋርም እየሰራ ነው። ይህ ሁሉ ነገሮች በጣም የሚያሳየው የዛ መንግስት የዛ የሻዕቢያ መንግስት ለኢትዮጵያ ያለውን አስተሳሰብ ነው። ቁልጭ አድርጎ በእኛ ሳይድ ያሉ ፕሮፓጋንዲስቶች ሳያውቁም አውቀውም በሱ ዲዛይን ባደረገላቸው መንገድ ገብተው ያንን ነገር ፋሲሊቴት የሚያደርጉ ሰዎች እንዳሉ የሚታይ ነው። ሆን ብለውም አስበውና አቅደው ያንን ነገር የሚያደርጉ ሰዎች አሉ። ደግሞ አንዳንዶች ደግሞ ሳይገባቸው ሳይረዱት የኤርትራ መንግስት ፍላጎት ምን ያህል ርቀት እንደሚሄድ ኢስኖት አባውት ብልጽግና ምናምን አይደለም ሻዕቢያ እየሰራ ያለው። እዚህ ጋር ፋኖም ነገ ስልጣን ቢይዝ ይህንን ነገር ነው የሚያደርገው። ምክንያቱም ሀገሪቷ ተረጋግታ ትላልቅ ነገሮችን እንዳታለም፣ ልማትን እንዳታለም፣ የተሻለ መንገዶችን እንድትሄድ አይፈልግም። በቃ ይሄ የሻዕቢያ መንግስት አንዱ ተፈጥሮ በኢትዮጵያ ላይ ያለው አቋም ነው።
ኖርማሊ ማለት ነው እንጂ ኢስኖት አባውት ብልጽግና ፋኖ ኦር ኦነግ ምናምን ነገር አይደለም። ዛሬ እነሱ እንደሚደግፋቸው ነገር ደግሞ እነሱ ስልጣን ላይ ሲወጡ ሌሎች ኃይላችንን እንደዚህ በመደገፍ የፖለቲካ ስራውን መስራት ነው የሚፈልገው ሁልጊዜ ማለት ነው። ምክንያቱም ዓላማው አንድና አንድ ነው። የሆርን ኦፍ አፍሪካ የበላይ ሆኖ ኢትዮጵያ ደግሞ ያንን ጡንቸኛ ሀገር ሆና ጠንካራ ሀገር ሆና በምስራቅ አፍሪካ ላይ ትልቅ ሀገር ሆና እንድትሆን አይፈልግም። ቢቻል ትናንሽ እንደ ምስራቅ አውሮፓ ሀገሮች፣ ትናንሽ ክሮሺያዎች፣ ትናንሽ ሰርቢያዎች፣ ትናንሽ ሀገሮች እንድንሆን ነው ፍላጎት ቢቻል። ካልሆነም ደግሞ በተቻለው አቅም ጦርነት ውስጥ ኢትዮጵያን ከቱ እንደዚህ አይነት እንደ ፋኖ ታጣቂ አይኖችን እንደ ህወሓት አይነቶች ሰዎች እየረዳ ረጅም ጦርነት ውስጥ ብትገባ ሀገሪቷ የማድረግ አካሄድ ነው ያለው። ኖርማሊ ናሽናል ኢንተረስት ላይ ጥሩ አንድ አይነት አመለካከቶች እንዳይኖር የሚያደርግ አካሄድ ነው እየሄደ ያለው የሻዕቢያ መንግስት። በጦርነት መንግስት እንግዲህ በእርግጠኝነት ከሚገባኝ የኔ ድምጽ ይሰማል አሁን? እኔ አንድ ጥያቄ ልጠይቅ። እኔ የሻዕቢያ ደጋፊ ብሆን አንድ ኤርትራዊ ብሆን ቀን ማታም አንተ እንድትበጠበጥ ነው የምሰራው። ቀን ማታ አንደኛ ፖፑሌሽን ነምበር ሬሾ እንኳን ይጣ ከተባለ 10 ለ1 ነኝ ወይም ደግሞ 20 ለ1 ነኝ። ሁለተኛ ኢትዮጵያ የምትባል ሀገር ከጠነከረችና ሰላሟን ካገኘች ቀጥሎ ፊቷን የምታዞረው ወደ እኔ ነው። ጉልበት የለኝም። ያለኝ ነገር ጥቂት የሆነ የህዝብ ቁጥር ነው ያለኝ። በቴክኖሎጂ አልገናኝም፣ በኢኮኖሚ አልገናኝም። ስለዚህ ሻዕቢያዎች ማድረግ ያለባቸውን እያደረጉ ያሉት ምንድነው የሚያስገርሙ? ከዚህ ውጭ ምን ያደርጉ? አካባቢውን በማመስ ማንም ሰው ወይም ደግሞ የጠነከረ አካል እንዳይጠቀልላቸው መረጋጋት ወይም ደግሞ ጥሞና ነው የሚሰሩት። ኢትዮጵያም እኮ ጠነክራለሁ የምትለው ኢትዮጵያ ጡንቿን ካፈረጠመች የባህር በር ለመውሰድ ነው አይደል? ስለዚህ የሻዕቢያዎች ይሄን ማድረጋቸው ለምንድን ነው የሚያስገርመው? የሻዕቢያዎች ይሄንን ማድረግ እኮ የሚያስገርም ነገር ልክ ሊሆኑ ይችላሉ። ለምሳሌ ሉዓላዊነታቸው ልክ እንዳልከው ናሽናል ኢንተረስታቸውን ለማስጠበቅ ይሆናል እንደዚህ አይነት ነገሮችን የሚያደርጉት። ግን ለምሳሌ ይሄ ነገር ኢትዮጵያ በሰጠው መቀበል ወይም በዊን-ዊን ሶሉሽን ነገሮችን ለማድረግ ስትሞክር ማደናቀፍ አይነት ነገሮችም እኮ አሉ። ለምሳሌ አንተ እንዳልከው ብቻ ሳይሆን ይሰማል አልከኝ እኛ ይሰማናል ይሰማል አይ ቲንክ ይሄ እኮ አሪፍ ነው። ተምሳፕ ይሰማል እያለ ነው። ይሰማል ቴዳ እንግዲህ ድምጼ ካልተሰማ ለነገር የምችለው በምልክት ነው። ይሄው ይሰማል። እሺ አይ ኖር ነው እኛ እንታየ። እሺ እና ኖርማሊ የሚያደርጋቸው ነገሮች ኤርትራ በዊን-ዊን ወይም በአሸናፊነት ላይ ተመሰረተ ሳይሆን በጉልበትና ነገሮችን በመበጥበጥ ብቻ ነው እያደረገ ያለው። ኖርማሊ ችግሩ ይሄ ነው። አሁን እኮ ይበልጥ የኢትዮጵያ ማደግ እኮ ኤርትራን ይበልጥ ይጠቅማታል አብሮ መስራት ቢቻል ማለት ነው። ግን ያንን አይነት ስትራቴጂ እየተከተለ አይደለም ይሄ መንግስት። አሁን የኢትዮጵያ መንግስት ባይተ ከሆነ አየር መንገድ ኦር ቴሌ ምናምን ነገር መስጠት እንችላለን ምናምን ነገር ይላል። ሼር እኮ ላካፍላችሁ እያለ ነው። አንተን ተጠቃሚ አድርጎ ያንንም ሀገር ተጠቃሚ የሚያደርግ መፍትሄ ነው የሚያስፈልገው። ኤርትራ ብቻዋን የሆነ ነገር ማድረግ ከምትችል በላይ ከኢትዮጵያ ጋር ብትሆን የበለጠ ያዋጣታል ብዬ ነው የማምነው እኔ። አንተ እንዳልከው እንኳን ቢሆን ማለት ነው ትንሽ ሀገር ሆና እንደውም ከኢትዮጵያ ጋር የበለጠ ትብብሯንና በሰላማዊ መንገድ ነገሮችን ማድረግ ብትችል በጣም ስትሮንግ ሀገርና ማሰብ የምትችለው የልማት አስተሳሰብ ቢኖር የሻዕቢያ መንግስት ላይ ማደግ የሚቻልበት ብዙ ነገሮች እኮ ከኢትዮጵያ መንግስት የበለጠ ትጠቀማለች እኮ። ኢንክሉዲንግ በወደብ አጠቃቀም ላይ እኮ ራሱ በፈቃደኝነት ላይ ተመሰረተ በዲፕሎማሲያዊ መንገድ ቢሆን ብዙ አይነት ጥቅሞችን ከኢትዮጵያ ታገኛለች ብዬ ነው የማስበው። አይ ቲንክ ሉዊተር እኮ እያስቸገረች ስለሆነ ወይ ልለፍና በሚቀጥለው እንትን ልበል። እሺ ችግር የለውም። እሺ ሳንድሮ ቪዲዮ ማብራት ትችላለህ? የኤርትራ ባንዲራ ረከው ቴዲዮ 200 ነው ያለ አይከፍትም ቪዲዮ ይኸው አንድ ጊዜ ለመጨረሻ ጊዜ ልናገር። ቪዲዮ ሳታበሩ ሀሳብ ለመስጠት እንዳታስቡት። የሀገርን ባንዲራ በኩራት ከሰቀል ከአንተ ቪዲዮንም ለማሳየት በኩራት መውጣት አለብህ።
እንዴት ያለ ነገር ነው? አገሬን ወዳለሁ ለአገሬ ሞታለሁ ትላለህ እንዴ? ቪዲዮ አብራ እኛ ማናይ አንተ እያየህን እንዴት ነው? እሺ የሶራ ኔትወርክ ይስተካከላል እና የምትልኩ ሰዎች ካስገቧችሁ በቪዲዮ እየተያየን ነው የምናወራው ይሄን ውይይት ማለት ነው። አድማጭ ተመልካቾቻችን ማየት ስላለባቸው ማን ነው የሚያወራው? አይ ቪዲዮ አላብራም ካላችሁ ልፍ በሉ። ደግሞ ሌሎች ቤት ተከፍተው የሚያወሩበት ቦታ ለዛ ሐሳባችሁን ስጡ ለማለት ያለው። እሺ ዘላለም 8 ደቂቃ አለው ወንድሜ። ሚዩት ነህ። ሰላም ቤተሰብ ደህና ናችሁ? ቴዲዬ ደህና ነህ? አሎ እግዚአብሔር ይመስገን። አንድ ብሩክ ነው ወይስ ማን ነው? ብሩክ አንተ ነህ? እኔ ነኝ። ስሜ ተለየብህ። የሚገርም ልጅ ነው የመጣው ብሩኬ። እሺ እንኳን ደህና መጣ። አይ ወደ ደግሞ ከቻይና ጋር እንዴት? ኧረ እንግሊሽ ፊደል ነው። እንግሊሽ ነው እንዴ? እንግሊሽ ነው። ቆይ ቪዲዮ አበራለሁ፣ አስተካክላለሁ። እሺ ብሩክ ታጣይ ነው። ግን ሚውት አድርገኝ። ሚውት ማድረጊያው የለም እኔ ጋር ታውቃለህ። ብሩኬ በነገራችን ላይ ሲመጡ መንፈሳችሁን ደስ ከሚላቸው ሰዎች መካከል አንዱ ብሩኬ ነው። ይሄ ልጅ በጣም እንዳትረሱት። የውጭ ምንዛሪ በዋጋው ይተመን የሚለውን ጉዳይ የማክሮ ኢኮኖሚውን አናሊሲስ በሰራን ሰዓት እዚህ ቲክቶክ ላይ መቼስ አብዛኞቻችሁ ኮሜንት የምታዩ ሰዎች ዩቲዩብ ላይ እና ሜንስትሪም ሚዲያ ላይ የሚናገሩ ሰዎችን ስለምታደምጡ ነው እንጂ አሁን ያለንበት ሁኔታ አስቀድሞ ሊሆን የሚችለውን ነገር ከተናገሩ ሰዎች መካከል አንዱ ብሩኬ እሱ ነው። ትግራዋይ ነውና በጣም የሚገርም ኢኮኖሚስት ነው። እንኳን ደህና መጣ ለማለት ያለው። እሺ ወደ ዘላለም 8 ደቂቃ አለው እንደምን። ሰላም ቴዲ ቤተሰብ ሁላችሁም ደህና ናችሁ? እንዴት ናችሁ? የግል አስተያየት ለመስጠት ነው። እኔ በንግዱ ዘርፍ የተሰማራው ሰው ነኝ። የምኖረው በሐዋሳ ነው። ሁላችንም ነገሮች የከበዱን ሀገርንና የሆኑ ነገሮችን መለየት ግልነትንና ሀገርን መለየት የከበደን ጊዜ ላይ ያለ ነው። ይሄ ማለት በኮሪደር ኬዝ ወይ ቢሆን ኬዝ 1 ሜትር ያፈረሰበት የሀገር ተቋሚ ነው። ትንሽ ጥቅም ያገኘ የሆነ ያህል ተደሳች ነው። ሀገር ግን ከሁሉ በላይ ናት። ማወቅ ያለብን ከብልጽግናም ከሌላውም ከምንም በላይ ነው ኢትዮጵያ የሚለው ቃልና ሀገር ብዙ ሰዎች ያለፉበት ብዙ መስዋዕትነት የከፈሉበት ትልቅ ሀገር ነው። የግል አስተያየት ነው። በየትኛውም የፖለቲክስ ሂደት ውስጥ ሆነን ሳይሆን ትልቅ የሆነ ሀገር ስለሚያስፈልገን ሀገር ሲገነባ በብዙ መስዋዕትነት ነው ተገንብቶ ብዙ የሚያምሩ የህይወት ክንውኖች የሚደረጉት። ወደ ዋና ውይይት ሀሳብ ስንመጣ በንግዱ ዘርፍ ስንሰማራ ላንድ ሎክድ ማለት ይህንን ያህል ህዝብ ያለው ሀገር ዛሬም በልቼ ልደር ዛሬም በልቼ ልኑር ብለን የምናስብ ሰዎች ስንሆን ነገሮች ቀላል ናቸው። እኔ ጦር ሜዳ ሄደው መስዋዕትነት የሚከፍሉ ሰዎች ይሄ ወደብ ለዚህ ሀገር ምን ያህል ትርጉም እንዳለው ከደም ጋር ተሳስረው ስለሚረዱት እነሱ ቢናገሩት ቀላል ነው። እኛ የሞቀ ቤት ውስጥ ያለን ሰዎች ነን። ይሄን ያህል ቁጥር ያለው ህዝብ ወደብ አይደለም ከወደብ በላይ ቢኖር የሚገባው ህዝብ ነው። በንግዱ ዘርፍ ስንሰማራ በተለያዩ ሂደቶች ውስጥ መሀል ላይ ለተቀመጠን ሰዎች ምንም ላይ መስለን ይችላል። ግን ፖርት ፓወር ነው። ፖርት ሞቲቭ ነው። ፖርት አቅም ነው። ልናየው የሚገባው ከውሃውና ከሚገቡ ጉድስ እቃዎች ጋር ብቻ አይደለም ልናያይዝ የሚገባል ከፓወርም ጭምር ነው። እኛ እኮ ጀግና ህዝቦች ነን። አሁን አቅማችንና እኛነታችን ሊሰንፋ አይገባም። እኔ ተወልጄ ያደግኩት አርሲ አካባቢ ነው። ብዙ ነገሮችን እረዳለሁ በዛ ማህበረሰብ ውስጥ ጥንካሬን፣ እኔነትን። አሁን ደግሞ የምኖረው ሲዳማ ብሔራዊ ክልላዊ መንግስት ነው። በጣም በርካታ ባህሎችን እማራለሁ እዚህ አካባቢ ላይ እና በምሰራቸው ስራዎችና ይሄ ቤት ሊረዳ የሚገባው ግድቡን ፖርቱ ልናይ የሚገባው ከእቃ ማስገባት ነው። አሁን ይሄንን መጀመሪያ ልንወያይ የሚገባው ቴዲ የእቃ ማስገባት ብቻ የሆነ ያህል እቃዎች እንዲገቡ እንዲወጡ እሱን አይደለም።
እሱ በጣም ትንሹ ነው። ይሄ ቤት ሊያውቅ የሚገባው ፖርት ለዚች ሀገር ወደብ ማለት 3 ሴት ልጆች አሉኝ እኔ አልፋለሁ። ቀብሩ መቼ ነው ይባላል እናልፋለን እኛ እዚህ ቤተሰብ ያለን ሰዎች። እኔ የትኛውንም መንግስት ጋር በየትኛውም ፖለቲክስ ውስጥ ሆኜ መደገፍ እችላለሁ፣ መናገር አልፈልግም። ኢትዮጵያን ነው የማስበው። ይሄ የኔ ሀገሬ ነው። የሆነ ያህል ሰው እዛ ጋር ስራ ፈተው ስለተንጫጫ የእናቱን ምስር ወጥ ወይ ስለበላ አስተያየት ስለሰጠንበት አይደለም ልናወራ የሚገባው። ይሄ ሀገር ነው። እኔ ከኖርኩት የተሻለ የኔ ልጆች ሊኖሩ ይገባል። ለዛ ደግሞ ፖርት ያስፈልጋቸዋል። ሊቢያ ላይ ተንከራተቱ ሲባል የሚያልፉ ወንድሞች አሉ፣ ይተለቀሳላቸው ያሉ ከሚኖረውም ከሚሰሩትን ነገሮች አስተያየት ለመስጠት አይደለም። ይሄ ሀገር ነው። የተሻለ አቅም ሊኖረን ይገባል። ተጠቅመነው ሚስተር ኤክስ እንደዚህ ነው ምናምን የሚባሉ ሰዎች ኢትዮጵያ የምትባለው ሀገር ስላለች ተጠቅሜያለሁ። ውጪ ለስራ ጉዳይ ሴት ኢትዮጵያዊ ነኝ ብዬ ነው የምናገረው። saying is one thing, doing is another። ከቅርብ ጊዜ በፊት ብዙዎቻችን ብልጽግናን እየደገፍን ነበረ። አሁንም እኔ ባለውበት ሂደት በፖለቲካ እይታ ብቻ አይደለም የማስበው። እንደ ሀገር እቺ ሀገር በጣም ጥልቅ ነገሮች ያስፈልጓታል እና ፖርት የሚባለውን ነገር እኔ መጀመሪያ ላይ አሁን ባለንበት ሁኔታ ግጭት ይቀርና የሚባል አስተሳሰብ ነበር እንቴዲ። ከዛ ዩኒቨርሲቲ መምህራን ጓደኞቼ ጋር በጣም ክሊር የሆነ አንደርስታንዲንግ አስረዱኝ። ፖርት የሚባለው ነገር በርካታ ጥቅሞች እንዳሉት ለዚች ሀገር እና ሀገር ውስጥ ያሉ ሚዲያዎች፣ ሀገር ውስጥ ያሉ አክቲቪስት ነኝ ባዮች፣ አንዳንዶቹ አክቲቭ ሳይሆኑ አክቲቭ እያደረጉ ያሉ ጭምር የፖርትን ሁኔታ ያስፈልጋል። አሁን ባለበት ሁኔታ መንግስት ምንም አይነት ግጭትን አይፈልግም። በሰላማዊ መንገድ ግን በየትኛውም አካሄድ ያስፈልጋል። ያስፈልገናል። በቃ ፖርቱ ለኛ ለዚች ሀገር ያስፈልገናል። እንዴት መኖሪያ ቤት ያለው ሰው ቧንቧ ይግባልኝ ይላል? እንዴት መኖሪያ ቤት ራቅ ያለ ከከተማው ራቅ ያለ ቦታ እንዴት ቆጣሪ ያስፈልግም ይባላል? የመብራት ቆጣሪ እንዴት አያስፈልግም ይባላል? ቤት እንዲሰራ ፍቃድ ተሰጥቶ ቤት ይሰራ እንዴት ቆጣሪ አይኖር? ወይ እዛ ጋር አንድ ነገር ላንሳ። ቆይ ምንም ጥያቄ የለውም። የላንድ ሎክድ ነን። ኤርትራ ደግሞ ሀገር ናት ብለን አስልቀን ከዚህ በፊት የነበሩት መሪዎቻችን ሰተናል። ሀገር ናቸው። አሁን ኤርትራ ጋር ሄደ እዚች ሉዓላዊ ሀገር ጋር ሄደ ሀገራቸውን ወይም ደግሞ ያላቸውን ግዛታቸውን ጥሰህ ገብተህ ያላቸውን ነው የምትነጥቀው ወይስ ደግሞ በምን መንገድ ነው ፖርት የምታገኘው? በቃ አሁን ዓለም የሚያውቀው ኢትዮጵያ እንደ ኢትዮጵያ ላንድ ሎክድ ነው። ተዋግቼ ነው ካልክ አንዳንድ ሰዎች የሚያነሱት ጥያቄ አለ። ለመዋጋት መጀመሪያ ያለበት ውስጣዊ ችግርን ማስተካከል አለብን። እዚህ ጋር ከፋኖ ጋር የተዋጋ፣ እዚህ ጋር ከኦነግ ጋር የተታኮስክ፣ እዚህ ጋር ከእንካ ሰላምታ ውስጥ ገብተህ ሚኒሻ ናቸው እነሱን በሚኒሻ መበተን ነው የምንችለው እያልክ ነገር ግን 2 ዓመት የፈጀ ጦርነት እያካሄድክ ተጨማሪ 3ኛ ጦርነት ስትከፍት ይሄ የሀገርን ጉዳይ ወዴት ይወስደዋል? ኦኬ ወደባቸውን ትወስዳለህ። ከዛ በኋላ ወደቡን ራሱ እንዴት ነው የምታስተዳድረው? ራሳቸው ሚኒሻ የሆኑብህም ወይ ራሳቸው የጉሬላ ፋይት ውስጥ ገብተው ድጋሚ ሰላምና መረጋጋትን አይሰልቡትም ወይ? እንዴት ነው የባህር በር ባለቤት የምትሆነው? እስኪ እስኩን ነገር ነው እስኪ በገባ ልክ እኔ ከምረዳው ግላዊ አየታዬ ኦነግ ይባል ፋኖ ይባል በኢትዮጵያ ሂደት ላይ አንድ ነው ብዬ አምናለሁ። እዚህ ጋር የሚያወራው የተወሰነ ቴክስት መላክ የቻለው ሰው የጻፈው ቃል አይደለም ለኔ ትርጉም የሚሰጠኝ። ቦታው ላይ ያሉ ሰዎች አሉ። መስዋዕትነት እየከፈሉ ህይወትን እየኖሩ የሚኖሩ ሰዎች አሉ። እኔ ተቀምጥኩበት ወንበር ላይ ቁጭ ብሎ ቴክስት የሚጽፈውን ሰውዬ የሚጽፈውን አላነብም። እኔ ነገ ላይ አንድ ኢትዮጵያ በምትባልበት ሰዓት የትኛውም ኢትዮጵያዊ ልዩነት አስተሳሰብ ቢኖረው በእርግጠኝነት ነው የምናገረው ለዚች ሀገር አንድ አቅም፣ አንድ ስብዕና፣ አንድ ሉዓላዊነትን የሚያስብ ነው። ግጭቶች አሉ። አዎ ብዙ ግጭቶች፣ ችግሮች አሉ። ይሄ የሚበጠበጠው ነገር እየጠራ ስለለ ነው ቴዲ። አዎ ይሄ የሚኖረው መንገጫገጭ ጸጥ ሊል ሲል ነው። ውሃ ሊጠራ ሲል ውሃው ሊጠራ ሲል ነው
ከዛ አሸዋው አመዱ አፈሩ ይረግብና ጥርት ያለው ውሃ ይመጣል። ቀጥሎ ግን ውሃውን የቀርቶ ወደ ንጹህ እቃ የሚገለብጠው ሰውዬ ያኔ ነው ኃላፊነቱ። አሁን ብዙ የነበሩ ትርክቶች ብዙ የነበሩ ስህተቶች ናቸው። ከዚህ በፊት የነበረው መንግስት የነበሩት ሂደቶች እኔ አልወቅስም። በሰዓቱ ያለውን ሁኔታ መረዳት እርግጠኛ ሆኜ መናገር ስለማልችል ማንንም ሊናገር አይችልም። በጥናት በአመለካከት የተደገፈ መረጃ ከሌለን እንዲህ ነው ብለን የምንናገረው ነገር አስተሳሰብ ነው የሚሆነው። በዛም ሰዓት የነበረው መንግስት የወሰነው ውሳኔ ጉዳይ ሊኖር ይችላል፣ የተለያዩ ኬዞች ሊኖሩ ይችላሉ። ሁኖስ የያዙት ኮንስትሬንቶች ሊኖሩ ይችሉ ይሆናል። ያንን በጥናት ተደግፎ መረጃዎች ኖረው እኔ አሁን እዚህ ጋር የምናገረው ድጋፍን ፖለቲክስ ከሚለው አይደለም። እኔ ቁጭ ስላለብኝ ነው ቴዲዬ።